አብርሽ ሩታ ማቆየት የምችለው በገንዘብ ሳይሆን በዙሪያ ያሉት ረባሽ ሰዎችም በማራቅ እና ለሷ የሚሆን የሰላም ቀናት የሰላም ሰፈር የሰላም ፍቅር ፍጡር ብቻ እሷን ብር አይገዛትም። ብር አልቸገራትም። እውነቴን ነው አብርሽ ማለት ነው። ይቸግርሻል ብሎ መናገር ንቀት ሆኖ ሲሰማት ይችላል። አብርሽ ማለት ነው። እውነቴን ነው። ይቸግርሻል በቃ የሆነ ቁሳቁስ ምናምን ያስፈልግሻል፣ ሰው ሀገር ሄደሽ ምናምን ሩታ ማለት ነው ለልጇ አያታንስም። እንኳን ለልጇ ለሀገርህ ወይ ለሰፈርህ ልጆች ማለት ነው ስንት ዋጋ የከፈለች ሴት ናት ማለት ነው። በሷ ፎቶ እየነገሩ ማለት ነው። ይልቁን ሰላሟን የምታገኝ ከሆነ እነዛ የሚረብሹን ሰዎች አባረር ካጠገብ። ሩታን እና ልጅህን የምትፈልግ ከሆነ ለምን ሩታ የጠየቀችውን የሰላሙ ዋስትና የሰዎችን ማስቆም በተግባር ሊያሳይ ግድ አለበት ማለት ነው። እውነት ነው። ለምን በዛሬ ቪዲዮ ሲጀመር ማለት ነው ማለቴ ሩታ ብዙ ሰው እየመጣ የእሱ ጓደኞች በቃ የማይረቡ ለራሷ ለክብር ታልሰጥሃት እንዴት ነው ካንተ ጋር የምንኖረው? ልጄን ይዘሽ አትሄጂም ማለት በማናገር ነው። እኔ በህይወቴ እንዳንተ አይቼም አላቅምም። ደግሞ ወፍረሻል፣ አምሮብሻል፣ ስፖርት ስሪ። ምነው ያላከክህን ምነው ያልበላህን አከክህ እንዴ? አሰላሙ አለይኩም። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ባላችሁበት ሰላማችሁ ዝትረፍ በልልኝ ውዶችዬ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሁላለው በድጋሚ ተመልሼ መጥቻለሁ። እሺ ሩታ ሌላ ሀገር እሄዳለሁ ማለቷ ካለችበት የጭንቀት የአየር ለመለወጥ ያለችበት ብቸኛ አማራጭ ስለመሰላት ነው። አብርሽ አቆማቸዋለሁ እያለ ማለት ነው። በተግባር ግን ሰዎች መምጣታቸው ከቀጠሉ ሩታ አሁንም በውሳኔዋ ማለት ነው አቁማቸዋል። አብርሽ ሩታን የሚረብሻትን ሰዎች ዘመድም ይሁን ጓደኛም ይሁን በግልጹ ማለት ነው እውነቴን ነው ማለት ነው በቃ ከእንግዲህ በኋላ እዚህ ቤት አትምጡ ብሎ የማስቆም ወንድነቱን ማሳየት አለበት። አይ ካለ ደግሞ ማለት ነው ሩታ ይሄንን ቃላት እኔ አስቆማቸዋለሁ አንቺ እንዳይረብሹ ምናምን ሲል ማለት ነው አይዋጥልኝም ጋይዝ። እንደው እግሮሬ ቁም ነው የሚልብኝ ማለት ነው። እውነቴን ነው ደስም አይለኝም ማለት ነው። የማይወራ ቃላት የማይተገበር ቃላት ባይወራ ቃላት ብቻ ነው። ሩታ ደግሞ የምፈልገው ምንድነው በተግባር የሚያሳይ ሰው ነው። አዎ ቃላት ብቻ ሩታ እንደዚህ ምናምን ባልከው ብቻ አያሳምናትም። ሩታ ደግሞ ታውቃለህ እንደዚህ አይነት ነገሮች ሴት አይደለችም። በቃላት የምታመን ሴት አይደለችም። በተግባር የምታይ እሷ ተግባራዊ ሴት ስለሆነች ማለት ነው። ሁለታችሁም ለልጃችሁ ስትሉ የበኩላችሁን ድርሻ መወጣት አለባችሁ። አብርሽም ሩታ ማለት ነው። ጥበቃ በቃ ይሆናል አይደለ? አንቺ ነሽ ማታሳይኝ ብለህ አሁን አንተ እንደ ምስኪን ምናምን ልትሆን ነው ሩታን ለማሳደብ ማለት ነው። ሩታ ስትሰደብ ደስ ይልሃል አንተ እኮ ማለት ነው። ሩታ ስትሰደብ አመሰግናለሁ ብለህ እኮ የምትሰራ ቪዲዮ እኮ ነው። ጉደኛ ደግሞ ተው እና ንብረት ራሱ ምናምን የሰሩት አብረው ማለት ነው። ሰላም ከሌለ ቤት ብትሰጣት ቁሳቁስ ምን ያደርግላታል ንገረኝ። ማለት የሚባል አቋም አላት እሷ። በቃ አላስ እንዴ ሰላም ታልሰጠኝ እኔ እዛ ቤት ሄጄ ሰላም ታልሰጡኝ ያንተ ጓደኞች እኔ ከረበሹ ሁሉ ጊዜ እየመጡ እንዴት ቢሆንስ? አብርሽ የሩታን ስቃይና ጭንቀት ከገንዘብ ማጣት የመጣ ይመስለዋል። ለምን እንደሆነ ግን አላውቅም ጋይዝ። ለዛ ነው ብር ይቸግራታል የሚለው ነገር። ግን የሩታ ጥያቄ ክብር እና ሰላም ነው። በቃ ክብርና ሰላም ነው። አንዲት ሴት በቃ በቤቷ ውስጥ የባልነት ስሜት ከሌላት የባለቤትነት ስሜት ከሌላት በዙሪያው ያሉ ሰዎች እንዲረብሿት አጋለጠ። ከሰጣት ቤቱ ፎቅ
ቢሆንም ቤቱ ፎቅም ቢሆን ለእሷ ግን የወርቅ ቤት እስር ቤት ነው። እውነቴን በጣም ነው የሚያናድደው ነው የሚሆነው ማለት ነው። ለምን ሩታዬ የምትፈልገው ምንድን ነው? በቃ ክብር እና ሰላም ነው። በቃ ያለችበት ሰላም ያለችበት ክብር የምትፈልገው ነገር በቃ ሴት ልጅ እንድትከበር ይፈለጋል ማለት ነው። ማንኛውም ሴት ማለት ነው። አብርሽ እሷን ለማሳመን ያልሄድበት መንገድ እኮ የለም ጋይዝ። እሷን ለማሳመን ሳይሆን በነገሮች ለመግዛት ነው። በቃ አብርሽ ሩታን በብር በገንዘብ ለመግዛት እየሞከረ ነው ይመስለኛል። እንደ ራሴ ማለት ነው። እኔ በብር እየሸጣ እንዴ ሩታ በብር የተገዛኝ ነው አይደለም እኮ እኔ እኮ ማለት ነው። በእውነት በጣም ነው የሚገርመው ማለት ነው። አንቺ ግን አትሄጅም የሚል ንግግር ደግሞ ማለት ነው ጋይዝ ለሩታ ነፃነት የሚሰጥ ሳይሆን በቁሳቁስ አስሮ እንደዛ ነው የሚመስለኝ ጋይዝ። በቁሳቁስ እንደዚህ በቤት በመኪናው ምናምን አስስር አድርጎ ማለት ነው እስስር አድርጎ የሚያቆይ ይመስለኛል ማለት ነው። ለምንድን አላውቅም። እኔ የተሰማኝ ነው ጋይዝ የተሰማኝ ነው ማለት አብርሽና ሩታ እኮ ቢታረቁ ደስ ይለኛል። ሽማግሌ ገብቶበት ሰላም ፍቅር ቢሆኑ ያ ሰላም በጣም ደስ ይለኛል ማለት ነው። ግን የእሱ አስተሳሰብ በጣም ይለያል ማለት ነው። ይሄ ደግሞ ለሩታ ማለት ነው ሩታ ላይ ማለት ነው የበለጠ ንቀትና ብልጭን ይሆናል አይደለ? በቃ እንደ ንቀት ነው የምታየው። ሩታ ደግሞ አትወድም እንደዚህ አይነት ነገሮች ማለት ነው። እንደዚህ በብር እንደዚህ መደለል፣ ቤት እኔ ለቅቄልሽ ቤት አንቺ ኑሪበት እኔ ውጭ ይሆናል። ይሄ አይሰራም ማለት ነው። ሰዎቹን ማቆም ሲገባው ማለት ስለ ብር ማውራት አሁንም እነዚህን ረባሽ ሰዎች እኔ እንጃ ረባሽ ሰዎች ማለት ነው የመጋፈጥ ድፍረት እንደሌለው ያሳያል ማለት ነው። አብርሽ ማለት እነዛ ቡችሎቹ ማለት ነው በቃ የመጋፈጥ ድፍረት የለውም አብርሽ ማለት ነው። እንደ እውነት እንነጋገር ትባል አለው የለውም ሀይቀ ማለት ነው የለውም። እነዛ ሩታን የሚረብሹት እየደወሉ አስሬ ነይ ይሄን እንደዛ አርጊ ይሄን አርጊ ሩታ እንደዚህ ናት ሩታ ባለጌ ናት ሩታ እንደዛ ሲሉት ብሎ የሚስቅ ተሳስቆ የሚሄድ ሰውዬ ነው ባልየው ማለት ነው። ታዲያ ይሄ ለሩታ ይገባታል አይገባትም? በብርም ደግሞ ሩታ ትገዛም ይቅርታና ማለት ነው። አዎ በቃ ላባብልሽ የሚል አይነት የሆነ አይዞሽ በጣም ታምራለሽ በጣም ቆንጆ ነሽ በጣም አምሮብሻ ምናምን ይሄ ማባብል ምናምን አይሰራም ማለት ነው። ሴት ጋር ማለት ነው። ይሄ ጋር አንተ ሩታን ከፈለግ ሩታ ጋር